በስ እንደዛ ነው እንጂ ካለፈው የመዳሪያለም ዘቅዝቃ ነበረ። ሀቅ ካለ ብሯን ትስጣት መሲ፣ ሀቅ ካለ ብሯን ትስጣት፣ እዛ ይባባሉ። ነገር ግን ለምንድን ነው የስዕለ አድኖ የዘቀዘቀችው? በቃ ለምን? የኔ ጥያቄ ይሄ ነው እንጂ ከዛ ውጪ ሰዓዳ እንደዚህ ነው ምናምን ልል አልችልም። ያቺ ክፍታፍ ደግሞ ቀራፎ ቆሻሻ ቅማላም ደግሞ እሷ አፏን ከፍታ ስትሳደብ አልነበር እንዴ? ግን እሷ አይደለች እንዴ ስትሳደብ የነበረው? የሁሉ ጦስ የመጣው በእሷ ነው፣ ሌላ አይደለም እኮ ሳሪ። የሁላ ጦስ የነበረባት ሰዓዳን ነው ሳሪ እኮ። ታዲያ እኔ አሁን እዚህ ሰዓዳ እንደዚህ ነው ምናምን ልትይ አትችይም። እኔ ይኸውልሽ በሰዓዳ ሳባ ኪዳነ ምሕረትን የምትነካ ከሆነ ስለዚህ ሰዓዳን ነው የምትደግፈው። አዳምጪኝ፣ እሱን እናስቆማለን። ከዛ ውጪ ከሰዓዳ ጎን ላይ ምናምን እንትን ልትይ አትችይም። እሷ አልነበረች ስትቀረሽ የነበረች ቅርሻታም እሷ እኮ ናት ስትሳደብ የነበረው ልጋጋም። አንቺ አልቀረሽ እኔ ያልቀረው በቮይስ ምን አስበሽ ነው ደግሞ? ከሰዓዳ ጎን ሀቅ አላት ልጅቷ፣ ሀቋ ይሰጣት። ነገር ግን ሀቋን የምትመልሰው የኪዳነ ምሕረትን ፎቶ ዘቅዝቃ ነው ሳሪ። ለሱ ወደ ይሳጋ መጣን፣ አለቀ። እሱ እኮ እንዳይሆን የህግ አካል እንዲጠይቃት ወደዛ መጣን። ነገር ግን ሀቋ አይሰጥም ልል አልችልም። ከሰዓዳ ጎን አይደለም፣ በህግ ትጠይቃት አይደለውም። ስሚኝ አዳምጪኝ፣ አይደለውም። ይቺ ግም የሰው ግም ማለት ነው። እሷ ናት ይሄን ሁሉ ያመጣችው። አንድ ግን ልጅቷ ይሄንን ስላደረገች ትጠየቃለች። እንደዛ እንድትጠየቅ እፈልጋለሁ። ከዛ ውጭ ግን ሀቅ አላት ልጅቷ፣ ማስረጃ አላት፣ መረጃ አላት፣ ብሩ አይሰጣት፣ አለቀ። ከዛ እኔ ሌላ ነገር አልልም። ይሄንን ስላደረግን ለኛ ይሄ አይገባም። ይሄን ማድረግ የለባትም። ምክንያቱም እኔ በእሷ ተጣልቻለሁ፣ ብዙ ነገር ተብያለሁ። ይቺ ክፍታፍ እዛኛው መንደር ሄዳለ ስታሰድበኝ የነበረው ቅማላም ባልገሳ እያለች እሺ እካካም ባገኛ በጥፊ ነው የምደረግማት። የሆነ ቦታ ብቻ ላገኛት። ግን እኔ ከሰዓዳ ጎን አይደለሁም መሲ፣ በጣም ይቅርታ አድርግልኝ፣ ኤክስኪውዝ ሚ። ነገር ግን ይሄንን በመዘግዘቋ ይሳቅ ጠይቃት፣ ወጣ ይቅርታ ትጠይቃለች። አበቅ ብሯን ግን አስመልስላት። አዎ ሪከርድ ልኬላታለሁ። ዳይሬክት ስልኳ ዝግ ነው። ሪከርድ ልኬላታለሁ። የደወልኩባት አለ። ከዛ ውጭ እኔ ከሃይማኖት ጋር ምንም የሚያያይዝ ነገር አይደለም የሰራሁት። ለሁለቱም ፌሩኜ አንቺንም ታይ ብያለሁ። አንቺን ስትሳደብ ሰዓዳ ምን አልኩኝ? መሲ ብርጅስቶ ምናምን ስትል አርፈሽ ተቀመጭ ብዬ ተናግሬያለሁ። በቃ አለቀ እንጂ ለዛ አይደለም። አሁን ግን ይሳቅ ልንገርህ፣ አንተ የምታረግልኝ ምን እንደሆነ ታውቃለህ? ይሄንን የቤተ ክርስቲያን ፎቶ ለምን ዘቀዘቀች? ደውልና ጠይቅ። እየጠየቅኳት ነው ታዲያ አትመልስም። በዋትስአፕ እየደወልኩባት እኔ ስትሄን የደወልኩት እኮ ስልክ ሰታኝ ነበር የሰዓዳ ጋር። ዋትስአፕ አትመልስም፣ ስልክ አትመልስም። አለች እዚህ ጋር አለች፣ እዚህ ጋር አለች፣ እዚህ ሱቅ ነው የምትሰራው። አለች ለኛ ሞባይል ምትጠዋናት እንዴ? አዎ ልብስ አጅማን ናታ። አዎ መሲን ተሳድባለች፣ እኔን ተሳድባለች፣ ሙልጭ አርጋ ተሳድባለች። ስዕል አድኖ ነው የዘቀዘቀችው። ፎቶዋን እንደፈለገች ታርጋት። እዛ ሰዓዳን አጥማት አስጣት። አይመለከተኝም፣ አያገባኝም። ካላስ ያቺ ግም ደግሞ እሷ እምነት እንዳትነካ። ካላስ አያገባኝም። ሁለቱም ናቸው። ካላስ ሁለቱንም ኤምባሲ ይውሰዱና ሁለቱም ይጠይቋቸው። በቃ አለቀ። ሳሪ ግን ምን ሆነሽ ነው? ምን አባሽ ሆንኩ? ምን ሰውን አየሽ? ምን የሆንኩት ነገር አለ? ምንም አልሆንኩም። ምን ሆንኩኝ? ምን ሆንኩ? ሳሪ ምን ሆነሽ ነው? ምን ሆንኩኝ? እኔ አይደለሁ ስሰደብ የነበረው? ሆይ አይመለከተኝም። እኔ ስለ ሰዓዳ አያገባኝም። ያቺ ቦቲያፍ አያገባኝም፣ አይመለከተኝም። እኔ ስለ አድኖ ብቻ ነው መናገር የምፈልገው። በቃ አለቀ። አያገባኝም። ምን አገባኝ እኔ?
ይሳቅ ደወልክ? ዳይሬክት ስልኳ ዝግ ነው አይሰራም። በዋትስአፕ እየደወልኩባት ነው። ሪከርድም ልኬላታለሁ። አትመልስም እያየችው። እኔ ላይቭ ላይ ወጥቼ እሄዳለሁ። ከፈለክ እሄዳለሁ። አሁንም ተዘግዝቋል። ደግሞ እኔ ልትሰድቢ ነው እንዴ? ጨምላቃ እኔ ልሂድ፣ እኔ ልውጣና ልሂድ። የት ነው የምትሄጂው? ማን የትኛው ጋር ነው አለች? ላይቭ ላይ እኮ ናት። ላይቭ ላይ ናት አይደል ልጅቷ? እስኪ ሼር አድርጊልኝ። እሺ ሼር ላድርግልኝ። አሁን መሲስ ሼር አድርጋለሁ። ሳርዬ መታለች። የት ይቻት ሳብኳት። እሺ ይሳቅ አንተ አውራ። ሰላም ነሽ? እንዴት ነሽ? አሁን እየደወልኩልሽ ነበር በዋትስአፕ። ሰላም እንዴት ነሽ? እንዴት ነሽ? ሰላም ነው። ከዚህ በፊት ልከሽልኝ ነበር አይደለ? በዋትስአፕ አዎ፣ ነግሬኝ ነበር። የሆነ ሰዓት ነግረሽኝ ነበር። ስልክ አትመልስም፣ ዋትስአፕ እያየች አትመልስም ብዬ ነግሬሽ ነበር አይደል? እንደዚህ ማድረጉ ምን አስፈለገ? ከልጅቷ ጋር የተጣላሽው እዚህ የሰው ሃይማኖት ጋር ምንድነው ያደራረሰሽ ነገር? ይሄ ነውር ነው። እነዚህ ሰዎች አገዙሽ፣ ምን አሉሽ? ከአቅማቸው በላይ ብትሄጂ አንድ ማስረጃ በሌለሽ ነገር ማንም ልጅቷን ይዞ መጠየቅ አይችልም። ግን እኛ እነ ሳራ አውርተዋታል ምናምን ስላልሽኝ ነው ስንቴ ደወልኩላት፣ ስንቴ ደወልኩ፣ ሜሴጅ ላኩ፣ አትመልስም። ነግሬሽ ነበር ባለፈው። ሰሞኑን ቢዚ ስለነበርኩ ነው እንደውም እንትን ያልመለስኩልሽ። ሪካርድ ዋትስአፕ ጽፈሽልኝ ነበር። ግን ይሄን ማድረጉ ምን አስፈለገ ነው? የተጣላሽው ከልጅቷ ጋር እዚህ ጋር ሃይማኖት የሚነካ ነገር። ልጅቷ ሲጀመር ሙስሊም ናት አይደል? ሳዳ ነው ስሟ። አይደለችም፣ በቅርቡ ወደ ክርስትና መጣለች። ያ የፈለገም ይሁን ሃይማኖት ጋር ምን አደራረስሽ? አሁን ይኸውልሽ አጥፊው የፖስቴሽን አጥፊ ለአንቺም ጥሩ አይደለም። ገብቶሻል? አጥፊና ይቅርታ መጠየቅ ነው። ሌላ ነገር ውስጥ አጥፊ ለአንቺም ጥሩ አይደለም። እንደዚህ አይነት ነገር ሃይማኖትሽ ቢነካ ደስ አይልሽም? የሰው ሃይማኖት ለምንድን ነው? አንቺ ጥያቄ ነው ልጠይቅሽ። ይሳቅ ጠይቆሻል። እሺ ጥያቄ ልጠይቅሽ። እኔ አንቺን እንደው ህሊና ቢኖርሽ ኖሮ ሰዓዳን እኔ አላቃትም አታቀኝም፣ ግን ከአንቺ ጎን ቆሜ ሀቅ ስላለሽ የላክሽልኝ ቮይስ ወላኔ ወላ መሲ አልተሰደብንም። ከዛ በኋላ ለሙኒት እሰጣለሁ ስትል ምንድን ነው ያልኩሽ? ሙኒትን ጠይቅ ያልኩሽ ደጋግሜ አንቺ ስትመጪ ኧረ ተይ ሙኒት፣ ኧረ ተይ እባክሽ የዚችን ልጅ ሀቅ አሰጫት እያልኩ አልጠየቅኩልሽም? አንቺ የቻልሽውን ያክል አድርገሽልኛልም ጠይቀሽልኛልም። በጣም አመሰግናለሁ። ይሄን ስላደረኩ ደግሞ ይቅርታ። ግን እኔ ፍትህ ማግኘት የለበትም ብለሽ ታምኛለሽ? እኔ ሙሉ መረጃ ሰጥቻለሁ። ታውቃለህ፣ ፍትህ ለማግኘት ስዕል አድኖ መዘግዘግ ምን አመጣው? ጥያቄ ይሄን ብቻ መልሽልኝ። ፍትህሽን እናሰጥሽ። እኔ 1200 ብር አሁን እሰጥሻለሁ፣ ችግር የለኝም። ከዛች ከቆሻሻ ጋር ንግግር የለኝም። መቼም ከሷ ጎን አልሆነም። መቼም ልግ ግን 1200 ብር እኔ ልስጥሽ። ለምንድን ነው ስዕል አድኖ የዘቀዘቅሽው ዛሬ? ለምን? እኔ ስዕል አድኖ ሳይሆን የዘቀዘቅኩት ፎቶዋን ነው። የሷን ፎቶ ነው የዘቀዘቅኩት። ሙስሊሞች ሁሉ እየተናገሩ ነው። የራሱ ሙስሊሞች ሁሉ እየተናገሩ ነው። አንቺ ሃይማኖትሽን የምትወጂ ከሆነ እኛን የምታከብሪ ከሆነ ለምን ስዕል አድኖ አንቺ ዘቀዘቅሽ? ይሄው ሙስሊሞቹ ሁሉ እየተናገሩ ነው። ክርስቲያኖቹን ታያቸው፣ ምናልባት እኛ ስለሆንን ይሆናል። እኔ በተአምር የዛን ጊዜ እንኳን ሃይማኖት አላስነካም ብዬ አንቺን ተይ ሀቅ አላት ልጅቷ ብዬ ተናግሬያለሁ። ስለዚህ እየተናገሩ ነው። አንቺ እና አላደረኩም ብለሽ ካልሽ አሁን መረጃ ላምጣ። እኔ ለዚህ ነው ይሳቅን ያመጣሁት። ለምን ይሄን አደረግሽ? ለምን? አንቺ ተወጃለሽ እምነትሽን፣ እኛም እምነታችን እንወዳለን። ብርሽን እናሰጥሻለን፣ እኔ እሰጥሻለሁ። ይሄ ጨለማ ይጋልኝ፣ እኔ እሰጥሻለሁ። ግን ሀቅሽ ስላለሽ ሀቅሽን የወሰደችብሽ ሴትዮ ትስጥሽ። ለምንድን ነው አንቺ የዘቀዘቅሽው?
ለምን እሺ ሳሪ ይሄንን ስላደረኩኝ ይቅርታ ባለማወቅ ነው ይሄን ያደረኩት ግን እኔ በጣም ተናድጃለሁ በዛ ላይ እሷ አሁንም እንደዛው ነው የምትፎክረው እንጂ አላመነችም ብሩ አለብኝ እሰጣለሁ ብትል ምን ችግር አለ አምናለች ለእናንተ ግን ለምን አሰጥም ሀቂ እኔ እሰጥሻለሁ ችግር የለም ያን አክስቴ ተዚህ ላይ አክስቴ ለታመመ ትሰጫለሽ እዚህ ደስ አይለንም ማትሰጪም አንድ ነገር ልንገርሽ ቤቢዬ ሞት አንድ ብር አሰጫለሽ ሳሪ አንቺ ለሷ 1200 ድርሃም ምሰጭ ከሆነ አርሴማ ልጄን ያሳጣኝ አሁን ብሎክ አርጌሽ ወጣለሁ ካንቺ ጋር ምንም አይነት ጓደኝነትም እህትነትም የለኝም አንደኛ ሁለተኛ ነገር መረጃ አለኝ ብላለች ሄዳ ፖሊስ ጣቢያ ትክሰስ ሳሪ ኮሜንቶቹን ስክሪንሻት አድርጌ ልክልሻለሁ ኮሜንቶቹን ስክሪንሻት ያረኩትን እልክልሻለሁ ሳሪ አንድ አይነት ሴት ዘቀዘቅሽ ሌባ ሸርሙጣ ኪዳነ ምህረት እየተባለች ከስር ስታሰድብ የነበረች ይሳቅም ሳሪም ከዚህ በኋላ ከናንተ ጋር ጓደኝነት የለኝም እናቴ ትሙት ሳሪ 5 ሳንቲም ከሰጠሽ አሉ አክሰጭም ብር አሰጭም አመሰግናለሁ እኔ አልፈልግም ማለት እኔ ልጅቷ ሲጀመርም አትፈልግም ከኔ የኔ ጥያቄ እኔ ሰጥሻለሁ እንጂ እኔ 1200 ብር ሰጥሻለሁ ለዛ ነው ወይ የዘቀዘቅሽው ነው የኔ ጥያቄ መሲ አዳምጪ እኔ ጥያቄ ለምንድን ነው ለ1200 ብር ብለሽ ነው ወይ የዘቀዘቅሽው ስጪ ብትኝ እኔ እሰጣለሁ ችግር የለብኝ ለዛ ብለሽ ነው ወይ 1200 ብር የዘቀዘቅሽው ስዕል አድኖ የዘቀዘቅሽው ለ1200 ብር ብለሽ ነው የዘቀዘቅሽው ስዕል አድኖ የኔ ጥያቄ ይሄ ነው ኖ እንደዛ አይደለም እኔ ለ1200 ብር ሳይሆን የዘቀዘቅኳት አንደኛ ነገር እሷ አላመነችም እናንተ ብትጠይቋትም ግን ሀቅ እንዳለባት እሷ አላመነችም እኔ ክርስቲያን ስለሆንኩ ነው እንጂ እንደዚህ የሚያደርጉት ምናምን ነው የምትለው ልጅቷ ገባሽ አላመነችም እንጂ ታይልኝ ለማንና ችግር የለውም እኔ ተዋለሁ ይሄን ነበር ምን ማለት አይደለም ስዕል አድኖ ምን አገባው ስዕል አድኖ ኦርቶዶክስ ብሎ ምን አገባው ለምን አገባውና ነው የምዘቀዝቂው ምን አገናኝቶት ነው እኔ አንቺን ከአበደርሽኝ አንቺ አበድረሽኛል አንቺን ልቀበል እንጂ ለምንድን ነው ያንቺን ቁርአን እኔ ምረግጠው ያንቺን ቁርአን ምዘቀዝቀው ለምንድን ነው ይሄን ብቻ ነው መልስ የምፈልገው ምን አገባው አለመስጠት መስጠት ጠይቁልኝ እሷን ዘግዝቂ እሷን እንትበይ ነገ ደግሞ ተነስቶ ያንቺን ቁርአን ያንቺን ሃይማኖት እንዲዘቀዘቅብሽ ትፈልጊያለሽ በእናንተ በአንዳንድ ቆሻሾች እኛ ሃይማኖታችን ሊሰደብ ይገባል ንገሩኝ እስቲ ለምንድን ነው የዘቀዘቅሽው ለምን ነገ ደግሞ ያንቺ እንደዚህ ተነስተው ከታች ሲሰደብ የነበረው እንደዛ ተነስተው ደግሞ ቢዘቀዘቅ ይሄ አያምሽም በእናንተ የተነሳ በብር የተነሳ ስለዚህ አሁን አንቺ ምንም አይነት ስተትሽን አምነሽ ይቅርታ ጠይቂ ስተትሽን አምነሽ ይቅርታ ጠይቂ ምክንያቱም የደረሰብሽ የለም እኔ ላንቺ ብዙ ጥሪ ያለው አድርግ ያለው አሁንም ቢሆን ልንገርሽ እኔ መሲ ስለቦለከች ስላልቦለከች አይመለከተኝም ግን አንቺ ቸግሮሽ ከሆነ ብሩ አስፈልጎሽ ከሆነ እኔ እሰጥሻለሁ ከዛች ልጅ ጎን ግን አልቆምም ግዴኝ አልቆምም ነገር ግን ላደረግሽው ስራ ይቅርታ ጠይቂ በቃ ይሳቅ አውራንተ ካላስ ጨርሻለሁ ለጥፋቴ ይቅርታ ጠይቃለሁ እኔ በጣም ነው የምወድሽ የማከብርሽ ሳሪ ማለት ነው ለብዙ አመት አስተካክለሽ ነው ያለው ሲጀመርም ይሄ ማድረግ ያውቃለሁ ጥፋት ነው ግን እኔ በልጅቷ ምክንያት ከዚህ በላይ ራሱ ባድርግ ለኔ ራሱ ያኔ አንቺ ስታስቢው ልጅቷ ምን እንዳደረገች ለእናንተ ሁሉ የሰጣችሁ መልስ አለ ታውቂያለሽ ያንን ሁሉ ስታደርግ እሷን ግን ማንም ምንም ያላት ሰው የለም ልጅቷ ነው አልን እኮ አልን አልኩኝ ልጅቷ ነው እንጂ ክርስትና ላይ አይደለም እኔ ክርስቲያን ነኝ ሰንበዲ ክርስቲያን ነው ዘመዶችሽ ክርስቲያን ናቸው ስዕል አድኖ መዘግዘግ ተገቢ አይደለም ሃይማኖታችን እንዲነካ አንፈልግም ማንም ሰው እንዲነካ አይፈልግም አንቺ እንደማትፈልጊ ሁሉ እኔም አልፈልግም ገባሽ ትናንትና ላንቺ ቆሜ ስከራከር ነው መሲ የተናደደችው ለዚህ ነው ለምን ይሄ ተደረገ ነው በቃ ማድረግ የለብሽም አይደረግም ሰላም አለይኩም ያ ጀማዓ ተረጋጉ እኔ والله ምንም አልገባኝም ሳሪ ምን ተፈጥሮ ነው ሀቢቲ ታሜውለ ሳዳ የምትባል ልጅ ከዚች ልጅ ብር ተበድራ የሆነ ጊዜ ትኖር ነበረ ከዛ በኋላ ያንን ብሯን ይቺ ልጅ ስጪኝ እያለች
የምርታምቢ እኔ አልዋሽም። እኔ ሰው ከጎኔ ሆነ አልሆነ ምን አለ አላለ አያስደንቀኝም። ታውቀኛለህ፣ እኔ ስለ ሰው ግድ የለኝም። ይህች ልጅ ሀቅ አላት። ሀቅ ያላት ምክንያት ምን እንደሆነ ታውቃለህ? በችግሯ ጊዜ ብር አበድራለች። እዚህ ህዝብ ሰምቶታል። ያ ብሬን ስጪ ብላ የምትጠይቀው ክርስቲያን ከመሆኗ በፊት ይቺ ልጅ ብሬን እያለች ትጠይቅ ነበረ። መረጃ አላት፣ ማስረጃ አላት። ብሯን ከለከለቻት። አሁን በቅርብ ጊዜ ያቺ ከእስልምና ወደ ክርስትና ስለመጣች ብሬን ስጪ ስትላት ያቺ ትወጣና መጀመሪያ መሲ ብርጅስቶን ስትጠይቃት መሲ ብርጅስቶንን ትሳደባለች። እኔ ጋር ማለት ነው። ተይ በቃ ተይ እኔ ልጠይቅሽ ብዬ ስላት እሺ ሳሪ ችግር የለም ዋናው ቁም ነገር እኔ ብሯ አለብኝ ይሰጣለሁ አለች። እሺ መች ትሰጫታለሽ ብለን ካወራን በኋላ መለስ አድርጋ አረ የለብኝም እኔ ብሯን የለብኝም ከሹፌር ጋር ብሬ ሰጥቻለሁ ስትል እንዴ ሰዓዳ ባንዳ ሁለት ይወራል። አሁን ብር እንዳለብሽ ነግረሽኛል። አሁን ደግሞ ተመልሰሽ ብር የለብኝም ከሹፌር ጋር ሰጥቻለሁ ትያለሽ። ጥሩ ከሰጠሽ እንደውም ላንቺ ጥሩ ነው መረጃ አንቺ ስላት መረጃ የለኝም አለች። ለምን ስልኬ ጠፍቷል። እንደዛ ከሆነ ችግር የለም ውዴ አንቺ ጋር ያለው መረጃ እስከጠፋ እዚች ልጅ ጋር አለ። እዚች ጋር ያለችው መረጃ አምጪ ስንል ላ የለኝም እንደውም አልሰጥም ብላ በሃይማኖት ተነስታችሁ እኔ ኦርቶዶክስ ስለሆንኩ ምናምን ስትል እኔ ሙልጭ አድርጌ ሰደብኳት። ባለጌ እኔ ኦርቶዶክስ ስለሆንሽ እንደውም እኔ ነኝ የምደግፍሽ አንቺ አይደለሽም የምትደግፊው። ስለዚህ እንደዚህ አይነት ነገር አይባልም ነው ነው የልጅቷን አቀሳጭ ብዬ ተጣላው። ታሜ ታውቃለህ እዛ ሰፈር እኔን የሚጠሉ ይገቡ ሰዓዳን ግዟት አሁን ክርስቲያን ስለሆነች ነው ምናምን ብለው አለቀለቁ አንድ ሰሞን። እኔም ዝም አልኩኝ። እሷ ፍትህ ስታጣ ሙኒትም ስታናግራል ልጅቷ አልሰጥም ስትል ወደ ይሳቅ መራናት። ይቺ ተበዳዩዋ ማለት ነው። ይሳቅ ሰሞኑን እኔ እንጃ ጊዜ ስላልነበረው አላውቅም። ዛሬ አጅሪቶዬ ትገባና የአርሴማ ስዕል አድኖ ትዘቀዝቅና ሰው ታሰድባለች። ምን አገናኘው ታምቢ? ምንም የሚያገናኘው ነገር የለም። ይሄ ማለት የሚያሳየው ስቅጥና ነው። ያኒ ራሷ የወከለች ነገር ነው። ወላ ሃይማኖትም አልወከልሽም። በዚህ መናገራችን ላይ ማለት ይሄንን ነገር የምታደርጊው ራስሽ የምትወክይ ሰው ነሽ። ይሄ የስቅጥናሽ ጥግ ነው ማለት የሚያሳየው። አንቺ ኢንሻአላህ እንሸላሊጥ ራሱ ብታምኒ ምን አገባው ህዝብ? ምን አገባው? ምን ያገናኘዋል? ሐቅ ማለት ሐቅ እስካለ ሐቅ መመለስ ነው። ከዚህ ውጪ ማለት አንቺ በሃይማኖት ገብተሽ ማለት ህዝብ እንዲባላ ወይም የሆነ አጀንዳ ለማድረግ ሐቢብቲ ይሄንን ነገር በፍጹም አይሳካልሽም። ልንገርሽ፣ ይሄ የሚያሳየው የራስሽን ወክልሽ ስቅጥናሽ ጥግ ነው ማለት ብቻ ነው የሚያሳየው። ይሄ ምን አይነት ጭንቅላት ምን አይነት ድድብና ነው? ይቅርታ አድርጉልኝ፣ ምን አይነት ድድብና። ታሜ አንድ ነገር ደግሞ ልንገርህ፣ ታሜ አንድ ነገር ልንገርህ፣ ከኔ በጣም ይገርመኝ። ይቅርታ እህቴ፣ ሙስሊምም ካጠፋ ሙስሊምም ሙሉ ማለትም አትችሉም። ራሱ የሚወክል ሰው ነው። ክርስቲያንም ቢያጠፋ ራሱን የሚወክል ሰው ነው። ስለ ክርስቲያን ማለት ለኩም ዲኑኩም ወሊየ ዲን ማለት የሚባል አለ። አትፈላሰፉ፣ በሃይማኖት አትግቡ ማናቸው ማለት ነው። እዚህ በሃይማኖት በተአምር ማለት ነው። እናንተ ምንም ዕውቀት የላችሁ ስለ ሃይማኖት ምንም ማለት አታንሱ። ይበቃቸዋል። خليك يجي ብቻ ማለት ሰውዬው ብሎ ካደረገኝ በአከሊ ብር በለኝ ብቻ ማለት ወደ ሃይማኖት እናንተ ማለት ማንንም አልወከላችሁ ማለት እንድታወሩ አፋችሁን ብትዘጉ ነው የሚሻለው። ማንኛችሁ والله እንደዚህ ስለሆንኩኝ እስኪ ቁርአን ልቅደት ወላ ስዕል አዱ ምን አገባችሁ እናንተ ማናችሁ ሲጀመር? አራሳሪ እንደም ስለዚህ ርዕስ ራሱ ማለት ባትናገር የራሱ ነው። በቃ ሰጋጤ ናችሁ። ما بعرف من اندملش اقسم بالله من اندملش هلاقم. حسبي الله ونعم الوكيل. በዛ ላይ ታሜ ኦርቶዶክስ ከሆነች እቺ ልጅ ወይም ደግሞ ወደኛ እምነት ከመጣች አንድ አመት አይሞላትም። እቺ ሴት በትንሹ 24 አመት ቢሆናት 23 አመት በዚህ እምነት ውስጥ አልነበረችም። ለምን 23 አመት የኖረችበትን እምነት እንደዛ አላረገችም? ይሄ ማለት ሌላን ሰው እንዳልከው ሰውና ሰው ለማጋጨት ላይ ሃይማኖትና ሃይማኖት ለማጋጨት ነው እንጂ ሌላ ምንም ነገር አይደለም። ስለዚህ ሳሪ የምትከፍያት ነገር የለም። ከዛች ጎን አንቆምም ከበዳይ ጎን። ነገር ግን ደግሞ ለዚህችም አንከፍልም። የራሷ ጉዳይ። ምንም አንቺ ምንድነው ለትከፊ ደግሞ ለጭራሽ የራሷ ጉዳይ። አንከፍልም አትከፊም። ሚውት ነሽ ታሪ
ሚውት ነሽ ሳሪዬ። ግን ምን አለ መሰላችሁ ሳሪን ወዳታለሁ፣ ሳሪን አከብራታለሁ ስትይ ሳሪን የምትወጃ ከሆነ ሳሪን የምታከብሪያ ከሆነ የምትከተለውን እምነት ባትወጁ ለራሱ ማክበር አለብሽ። ገባሽ? እምነቷን ተሳድበሽ እምነቷን እየዘቀዘቅሽ ምናምንበትን እየሰደብሽ ሳሪን ይወድሻለሁ እኔ ያከብርሻለሁ ማለት አትችይም። ለምን? እምነት በዚህ ምድር ላይ ቀይ መስመር ነው። ቀይ መስመር የሚባል ነገር አለ። ገንዘብሽን ነው የተወሰደብሽ። ገንዘብሽ ከተወሰደብሽ ደግሞ ገንዘብሽን መጠየቅ ነው። ገንዘብሽን ደግሞ ሳሪ አልወሰደችም። የወሰደችው ሰዓዳ ናት አይደለ? ሰዓዳ ካልመለሰችልሽ መጠየቅ ያለብሽ የሰዓዳን ፎቶ ነው። አለቀ እኮ ይልሽ መሲ ብድሮ ታውቂያለሽ። ሰዓዳ ፎቶ ብሩን መሲ ራሱ ፎቶ መዘቅዘቅ እንኳን አትችልም። ገና ምናምን ሃይማኖት ትጠየቃለች ማለት ህግ አለ እዚህ ሀገር አይደል እንዴ? ሁለቱም እዚህ ጋር ቁጭ ብሎ አይደል እንዴ? ጠምጣ ወደ ህግ ማለት እኛ እናሳያታለን እንዴት መክሰስ እንዳለባት። የሰው ፎቶ ራሱ ማለት እኔ ማለት ሂጂ ዘቅዝቄ አለላትም። ለምን? ህገ ወጥ ነው። ስለዚህ እኔ ማለት የህገ ወጥ ነገር እየደገፍኩኝ ማለት ነው። ኖ የሰው ፎቶ ማለት ራሱ መቦሰት አይቻልም፣ መዘቅዘቅም አይቻልም። አንቺ ማለት ተበልተሻል፣ የሆነ ነገር ደረሰብሽ። አንደኛው አንቺ ማለት ሀገሪቱ የሚመራው ፖሊስ ጣቢያ አለ፣ መክሰስም ትችያለሽ። ካልቻል ሀገሪቱ ኤምባሲ ደግሞ አለ፣ ቆንስላም አለ። እነሱ ማለት ይተባበሩታል። በምን አይነት መንገድ በምን የምን ስቅጥና ነው ማለት ወደ ሃይማኖት ዘለች ወደዛ ቶሎ ሄድ ምን ለመሆን ነው? ምን ለመሆን? ስሚ ሳንዲ፣ እኔ እኮ ያልኩት የተናገርኩ ምን እንደሆነ ታውቂያለሽ? ይሄንን ብር አንቺ ይሄንን ብር ፈልገሽ ከሆነ እኔ እሰጥሻለሁ። ለምንድነው እዚህ ደረጃ የደረሽው ነው የኔ ጥያቄ። ገብቶሻል? ብሩን የምትፈልጊ ከሆነ እኮ ትመልስልን። እኔም እንድትመልስልኝ ፈልጋለሁ። 6 ወር ላልሞላት ሴትዮ 20 ምናምን ዓመት የመጣችበትን እምነቷን ለምን አልዘቀዘቅሽም? ፕሊስ ይሄን መልሽልን፣ ለሁላችን ፕሊስ መልሽልን። እስቲ ይኸውልሽ አሁን እኔ እኮ ይኸውልሽ እሰጣለሁ ብዬ ያልኩት ይሄንን ብር አንቺ ፈልገሽው ከሆነ እኔ እሰጥሻለሁ። ለምን እዚህ ደረጃ ደረሰ? ለምንድነው የአርሴማን እና የኪዳነ ምሕረትን ስዕል አድሮ መዘግዘቅ ያስፈለገሽ ነው የኔ ጥያቄ። ብር ከሆነ የኔ ደግሞ ጥያቄ እፈልጋለሁ ብትልሽ ልሰጫት ነው ወይ ነው? በባለፈው እንደዚህ ተበዳደሩ አይደል የከፈልሽዳ? ማሬ በፊት ነበራ። አሁንም እየተበዳደሩ በመጡ ቁጥር አንቺ ልትከፊ ነው ወይ የኔ ጥያቄ። በባለፈው ከፈልሽ አይደል? እኔ አልገባሽም። ታሪን ተረድቻታለሁ። ገንዘብ ከቸገረሽ ገንዘብ አትጠይቂንም ወይ? እዚህ ደረጃ ምን አደረሰሽ? ለምን አደረሰሽ ነው። እዚህ ደረጃ ደግሞ የሚያደርስም ቢሆን ይልሽ ሳርዬ፣ እዚህ ደረጃ ደግሞ የሚያደርስም ቢሆን ህጉን እዋጣዋለሁ፣ ለሚመጣብኝ ነገር ኃላፊነት ወስዳለሁ የምትይ ከሆነ ደግሞ የራሷን የባለቤቷን ፎቶ ነው መዘቅዘቅ ያለብሽ። ብርሽን የወሰደችብሽ ሰዓዳ ነች እንጂ አርሴማ ወይ ደግሞ ኪዳነ ምሕረት አይደለችም ብርሽን የወሰደችብሽ። ስለዚህ ደግሞ ከፈለግሽ ህጉ ምን ይላል የሚለውን የይሳቅም አለ ታሜም አለ አስቀምጬልሻለሁ። ይሄ ሰጣ ገባ አያስፈልግም። ምክንያቱም እኔ ልንገራችሁ ስለ ሃይማኖት የማራት የማታውቁት ነገር ካለ እዚህ ጋር በአማርኛ በብዛት ማለት የሚስተዳደቡ እዚህ ጋር ምናልባት ወደ መንግስት ወይም ወደ ህግ የሚያደርሰው የለም። ግን እውነት እቅስም ቢላህ አልዓዚም ኢማራት ውስጥ ህግ ማለት ስለ ሃይማኖት ልንገርሽ፣ ሙች ስለ ሃይማኖት ሄድ አንተ በንጋሊ ካልሽ ትታሰሪበታለሽ፣ ዲፖርትም ሁላ ትደረግበታለሽ። በሃይማኖት ግልጽ የወጣ ህግ አለ። ማንኛውም ሃይማኖት ግዴታ ማክበርም አለባችሁ። ያው ዲን ያ እስልምና ማለት ልክ እንደሚለው ለኩም ዲኑኩም ወሊየ ዲን፣ የራሳችሁም ሃይማኖት አላችሁ፣ የኛም ሃይማኖት አለን። የእናንተም ሃይማኖት እናከብራለን፣ የኛ ሃይማኖትን አክብሩ። አለቀ። ይሄ ኢማራት ህግ ነው። ልንገራችሁ አሁን ስለ ሃይማኖት ወላ ለምሳሌ አከሊ ሙስሊም ነው፣ ግን አይቶ ቪዲዮ ክርስቲና እየተሰደቡ ምናምን ቪዲዮ አስተረጎሞ ወደ ፖሊስ ጣቢያ ሄዶ ቢወስደው የቦሰተው ወይም የተሳደበው ይከሰሳል፣ ይታሰራል፣ ዲፖርትም ይደረጋል። ይሄንን ካላወቃችሁ ወላሂ ثم والله ህግ አለ እዚህ ሀገር። ስለ ሃይማኖት የሚሳደቡ ሙሽ ስለ እስልምና ስለ ማንኛውም ሃይማኖት የሚሳደቡ ይጠየቁበታል። እኔ ማልኩኝ ሄዱና ጠይቁ። እስሐቅ ምናልባት አንተም እዚህ ሀገር ያው ከኤምባሲ ስር ስለሆንክ ህጉን ልትሰማ ትችላለህ፣ ልታውቁ ትችላለህ። አዎ ታሚ፣ እኔም በጣም ወላሂ ደንግጫለሁ። ልጅቷ አውርታኝ ነበረ፣ ቁጥር ልካልኝ ነበረ። በተደጋጋሚ ደወልኩ፣ አትመልስም። በዋትስአፕም ሜሴጅ ላኩላት፣ ያቺ ብር ወሰደችብኝ ያለችው
ወደ ህግ አምጥተህ ለመክሰስ ራሱ እኮ አንድ ደረሰኝ የላትም። ገብቶሃል? እነ ሳሪ አናግሯታል፣ አምናለች ምናምን ነው እንዴ? ፍርድ ቤት ሳራ ብትሄድ እንዲህ ያለች ብላ ነው እንደምትመሰክረው? ማስረጃ ይፈልጋል ሁሉ ነገር። ገብቶሃል? እና ተረጋጊ ብያት ነበር። ሰሞኑ ያው እንደምታውቀው ነው ስራ ላይ ነበርኩ እኔም ድጋሚም ተመልሼ እንትን አላልኩም። አሁን እንትን ሲሉኝ እቺ ልጅ ሃይማኖትን አትወክል ራሷን ወክላ ነው ብሩንም የከለከለቻት። መናገርም ምንም ማድረግ ካለባት ልጅቷን ነው እንጂ ሃይማኖት ደረጃ ደርሶ ይሄ ተከባብሮ የኖረን ሃይማኖት ማጣላት ነው። ይሄ ወንጀል፣ በጣም ትልቅ ወንጀል ነው አብሶ እንደዚህ ማድረግ። እና ሁለተኛ እንደዚህ አይነት ነገርም ተሳስተሽም እንዳታስቢው። ስለዚህ ይሄን ህዝብ አስቀይመሻል፣ ይቅርታ ጠይቂና እንትን በይ። እነ ሳራ ስንት ሰው ነው ባንቺ ሰበብ የተሰደበው? በዚህ ልጅ ሰበብ አይተናል። እና ውለታው እንደዚህ አይደለም የሚመለሰው። ውለታ ሃይማኖታቸውን በመንካት በጣም ትልቅ ብልግና ነው፣ ነውር ነው፣ ወንጀልም ነው። ደግሞ ከፈለግሽ ወንጀልም ነው። እኔ በዋትስአፕ ልኬልሻለሁ፣ አዳምጪ ግቢና ከፈለግሽ። ካላስ ጋይስ ጨርሱ። ሳሪ እንደ ሐሳብ ለምን ሰዓዳን እዚህ አታመጧትም? ምን አትጠይቋትም? እዚህ ቤት አትመጣም። እንደው እዚህ ቤት አትመጣም። እሷ እዚህ ቤት አትመጣም። ለዚህ ሁሉ ሰበብ አንዱ ጦሷ እሷ ናት። አትመጣም። ሌላ ቤት ሂዳችሁ ጠይቋት። እኔ አንቺን በዚህ ነገር ስላየሁሽ በጣም ከፍቶኛል፣ በጣም ደብሮኛል። እኔ ብቻ ሳልሆን ሁሉም ክርስቲያን የሆነ ሰው ሁሉ ከፍቶታል። ምክንያቱም ይሄ ነገር በጣም ከባድ ስለሆነ። ከዛ ውጪ አንቺ ሳርዬ እኔ ቸግሮኛል ካልሽኝ ይሄ ጨለማ ይጋል። እኔ ስለሰው አይደለም የምጨነቀው። የችግርሽ ለታ ሁሉ ጊዜም አለው ከጎንሽ። የችግርሽ ነገር ሁሉ ከጎንሽ አለው። ከቸገረሽ ይሰጥሻለሁ እንጂ እዚህ ቤት እሷ አትመጣም። ድርሽ አትመጣም። አልፈልጋትም። እሷ የምትባል ሴትዮ አትመጣም። ስለዚህ አሁን አንቺ ላጠፋሽው ጥፋት ላደረግሽው ድርጊት፣ ምክንያቱም የሰው ልጅ ተሳስቶ ድርጊት ያደርጋል። እኔ በዚህ ነው የማምነው። ለድርጊትሽ ይቅርታ ጠይቂ፣ ጨርሱ፣ ውጡ። ይሳቅ ይጠይቅልሽ፣ ታሜ ይጠይቅልሽ፣ ሌላ ሰው ይጠይቅ። እሷ እዚህ ቤት እንዳትመጣ። አትመጣም። እሷ አትመጣም። በቃ ካላስ ይሄው። እሺ ይቅርታ። እቺ ናት እንደ የዘቀዘቀችው። አዎ ይቅርታ ሲባል ደግሞ እንደዚህ አይደለም። እኔ ይቅርታ እንደዚህ አይነት ይቅርታ አልወድም። ይቅርታ የሚባለው እህቶቼ ያሳሪ በትልቁ አድርጋትና ቪዲዮዋን ታብራና ይቅርታ ጠይቅ። እኔ እንደዚህ ስላልሆነ ነው። አዎ ተሳስቻለሁ። ይሄን ነገር ያደረኩት ይሄንን የምታረጊው ለሃይማኖትሽ ለራስሽ ክብር ስትይ ነው። ምክንያቱም ያንቺ ሃይማኖት ነገ ደግሞ ባንቺ የተነሳ ሌላ ቦታ ተዘግዝቆ ታይዋለሽ። ስለዚህ ያንን ላለማድረግ ግዴታ ሃይማኖትሽን የምትወጂ ከሆነ ይሄን ነገር አድርጊ። በቃ አለቀ። በቃ በግልጽ ነው ያለው። ግን እኔ ቲክቶክ ላይ ቪዲዮ ወጥቼም አላውቅም፣ ቪዲዮም አላበራም። ይቅርታ እንደፈለግሽው ይቅርታ ጠይቃለሁ። ጎበዝ ጠይቃለሁ። ቪዲዮ አብርታ አታውቅም ጋይስ። ቪዲዮ አብርታ እኔ ቪዲዮ ወጥቼ አላውቅም ቲክቶክ ላይ። ስለዚህ እኔ ቪዲዮ አልወጣም። እኔ ቪዲዮ አብርታ አይቻት አላውቅም በህይወቴ። እኔ ጋር ስትመጣ አብርታ ፈለጋችሁት እንትን እጠይቃለሁ ይቅርታ። እኔ አብርታ አይቻት አላውቅም ጋይስ። ይቀበሉ። እኔ አይቻት አላውቅም። ስለዚህ የላውሪያው ወንድሞቼ አጥፍቻለሁ፣ ይቅር በሉኝ፣ ይቅርታ አድርጉልኝ። ባለማወቅ ነው ፎቶ ያንስቼ የዘቀዘቅኩት፣ ይቅርታ አድርጉልኝ። ፎቶ ሳይሆን የእናንተን እምነት የዘቀዘቅኩት፣ የእናንተን እምነት ተሳስቼ ያደረኩት እንጂ ፎቶ አይደለም። እሺ ውዴ፣ ፎቶማ የኔንም ዘግዝቂ የሰንበዲ ዘግዝቂ ችግር የለብንም። ለፎቶ አይደለም ጻው የእናንተን እምነት እንትን ስላልኩኝ ይቅርታ። ወዳት አስተካክለሽ ነው። ይሄ ዋዛና ላየሽ አየሽ፣ አንቺ መጥፎ ስራ መስራትሽ በዚህ ስራሽ ይሄው አሁን አዛና ላየሽ። የሰው ልጅ ትክክለኛ ነገር ሲሆን ነው እንደዚህ የሚሆነው። አየሽ፣ ተመልከሽ። አንቺ ሃይማኖትሽን የምትወጂ ከሆነ ሃይማኖትሽን አስተካክለሽ ለሰው ክብር፣ ለዚህ በቃ ለሃይማኖት ክብር ይኑርሽ። ማርያምን እኔ እውነቴን ነው አረጋሽ ትሙት በጣም ነው የተናደርኩት። ለዚህ ለወረቀት ምናምን ብለሻል ሳ ወላሂ ለአዲም እኔ እንደዛ አላልኩም። ፎቶ ብቻ ነው የዘቀዘቅኩት እንጂ ምንም ነገር ካፌ አልወጣም። ምንም አይነት ቃል ፎቶ ማለት የልጅቷን ፎቶ ነው የዘቀዘቅሽው አይደል?
አዎ የልጅቷን ፎቶ ነው የዘቀዘኩት። ለኛ ደግሞ ፎቶ ልጅቷ ፎቶ ማለት ፎቶ የተነሳችው ላይ እንትን ፎቶ አለ፣ ሌላ ፎቶ። ኦኬ አይደለም፣ እሷ ላይ ስዕል አድኖ አለ። አዎ ያንን ነው የዘቀዘኩት ኦሬዲ። ስለዚህ አንቺ ያንን ነገር የዘቀዘቅሽው ተገቢ ስላልሆነ አንቺ ብትዩ አንቺ ይኸው ልጆቹ ብላለች እያሉ ነው፣ ደግሞ ለወረቀት ብላለች ብለው እያሉ ነው። ላ ወላሂ አላልኩም፣ እየማልኩ አይደል እንዴ? እኔ እንደዛ አላልኩም። ይኸው ስሚያቸው እዚህ ጋር ይኸው እነሱ ሳያዩ አንተ ነኝ ይኸው አረጋሽቱ ይሄ ወላሂ ብላለች። አየሽ ብላ እያለሽ ኮሜንት ምናምን ሲጽፉ እንደዛ ብለው እንጂ ወላሂ ነው ያላልኩም። ዞሮ አሁን ሳሪ ዞሮ አሁን ይኸውልሽ አልሽም አላልሽም ለጥፈሽ ተሳድበሻል አይደለ? በቃ እምነታችሁን ስለተሳደብኩ ይቅርታ ብለሽ ከእንትኑን ዝጊው፣ አጀንዳውን ዝጊው። እሺ እምነታችሁን ስለተሳደብኩኝ ይቅር በሉኝ፣ ይቅርታ። طيب حبيبتي عند تلاق ወንድም እኔ መመክረሽ ይሄን ደግሞ ከውስጥሽ እንዲሆን ሙሽ ለማስመሰል ብቻ ልክ አንቺ ማለት ሃይማኖትሽን እንዳይነካ በአኪድ ውስጥሽን በጣም ነው የሚጠላው። እኛም እንደዚህ ነው አንወድም። በቁርአንም በሃይማኖት ምናምን የሚመጣብን ሰው አንወድም። ስለዚህ እንደዚህ አይነት ነገሮች ባትደርሺ ባታደርጊ ባትሆኚ ይሻላል። ተማም ሐቢብቲ አንቺ ከሰው ጋር ችግር ካለብሽ ከሰው ጋር ነው መጨረስ ያለብሽ እንጂ ስለ ሃይማኖት አንቺ አይመለከተሽም። አንቺ ገና ነሽ። ገና ያ ለመድረስ ማለት ስለ ሃይማኖት ለማውራት እንኳን በጣም ብዙ ነገር ነው የሚያስፈልግሽ። ታምዬ can I say something? አንድ ነገር ልናገር። እዛ ስለነበርኩ እኔ ጌታ ይቅርታ። ሃይማኖታችን ነው አንሺልን ሲሏት ገብተው ሳሪ she said የማንንም ሃይማኖት አልነካውም ወረቀት ነው ብላለች። ከዛ was there ማለት ነው። ከዛ ደግሞ ሲቀጥል ስዕሉ የእናንተ ሃይማኖት first of all ኪዳነ ምሕረት ላይ ነው ሌባ ናት ብላ ጽፋ የነበረው። ኦኬ ኪዳነ ምሕረት ላይ ነው ስዕሉ ላይ ነው ሌባ ናት ብሎ የተጻፈው። መሲ ብትመጣ ጥሩ ነበረ እንድታሳያችሁ ማለት ነው። ሲቀጥል ስዕሉ ብራችሁን ያስመልስላችሁ፣ የእናንተ ሃይማኖት ሌባ ካልሆነ ስዕሉ ብሩን ያስመልስ እያሉ በሃይማኖት ሲያንቋሽሹና ሲያላግጡ ቁጭ አድርጋ እያከታተለች ሲሰደብ ሃይማኖት እንደ ሃይማኖት ይሄ ወረቀት እንጂ የማንም ሃይማኖት አልተነካም ሲባል ቁጭ አድርጋ ስታሰድበን ነው ያለችው። so she said sorry is gonna do what? ሶሪ ምንድን ነው የሚቀይረው? ነገ ወጥተው የእሷን ሃይማኖት ቢሳደቡ ደግሞ ማንኛችሁ ናችሁ ሶሪ የምታስብሉት? ወረቀት ብሩን ያስመልስ እያለ ሲፌዝብን እንደዛ ውስጣችን እር ብሎ ሲቃጠል ሁላችሁም ማንም አልነበርም። መሱብ ናት መጀመሪያ ፎቶ ነው ያስነሳችሁ። የእሱ ፎቶ ሲነሳ ደግሞ ታሚ ምን አደረገች መሰለህ? መስቀል ያደረገችበትን አውቃ ነጠላ ለብሳ ያለችበትን መስቀሉን ዘቅዝቃ መጣችሁ። አሁን ሶሪ ፎር ዋት? ሶሪ ለምንድን ነው ይቅርታ የምጠይቀው? ፎር ዋት እንዴ? እናንተ ይቅርታ ስታስጠይቁ የተነካውን ፓርት አንደርስታንድ አይደለም። እኔ ተናገርኩኝ እህቴ፣ ለኔ አይደለም ይቅርታ የምጠይቁ ማለት ለራሷ ነው፣ ለራሷ። እኔ ከመጀመሪያው ጀምሮ ማለት የተናገርኩኝ ማንኛውም ሰው ሲያጠፋ ራሱን የሚወክል ነው ማለት ሃይማኖት በተአምር አሁን እኔ ሙስሊም ነኝ፣ እኔ አልወክላትም ስለኔ ማለት እንድታወራልኝ አልፈቅድም። ገባሽ? እኔ ሙስሊም ነኝ፣ እቺ ማለት ነው አጠፋች፣ እኔ አልወከልኳትም ስለ እስልምና እንድትከራከርልኝ ወይም የሆነ ነገር እንድታደርግ እኔ አልፈቅድላትም። ገባሽ? አጥፍታ ከሆነ ራሷን ወክላ ነው ያጠፋቸው። ይቅርታ የምጠይቀው ራሷ ነው፣ ራሷና ፈጣሪዋ እና ዲኗ ራሱ ማለት አይፈቅድላትም። የሌላ ሰው ሃይማኖት መሳደብ እስልምና ራሱ ማለት አይፈቅድላትም። ልንገርሽ፣ ለመሳደብ ሌላ ሃይማኖት እስልምና ራሱ አይፈቅድላትም። እና በዚህ ነው የጨረስን። ይቅርታ የጠየቅሽው እንግዲህ ህዝቡን ሳይሆን አንቺና ፈጣሪሽን ጨርሽ ይቅርታ ጠይቅ ፈጣሪሽን ማለት ነው። መሲ ኪዳነ ምሕረትን ስታስነሳት ኢንቴንሽናል ታርጌትድ የሃይማኖት አታክ እንደሆነ በምን እንደሆነ ታውቃለህ? ነጠላ ለብሳ መስቀል ያደረገችበትን ደግሞ አምጥታ ዘቀዘቀችው። ሃይማኖቱን መሳደብ ነው እንጂ የፈለገችው ብሩን ለማስመለስ አይደለም። ደግሞ እንትን ብሩን የወሰድሽው ልጅ ካለሽ 5 ሳንቲም እንዳሰጪ። ኪዳነ ምሕረት ተሰድባ የሚመለስ ገንዘብ የለም እንዴ! ለሃይማኖታችሁ ቁሙ እንጂ። ጥያቄዋ እኮ እሷ ነች እህቴ። በእሷ ምክንያት ነው እኔ እንደዚህ ያደረኩት። 1 አመት ሙሉ ነው የለመንኳት። ገባሽ? በጣም ብዙ ለምኛታለሁ። ሀቄን ትስጠኝ ነው ያልኩት። እኔ ሲጀምር ከምንም ጋር ግንኙነት የለኝም።
በሰዓቱ አበድሪያት ነበር ከፈይን ብዬ ብቻ ተናገርኩ። መጥቼ ሚዲያ ላይ ጩህ ያለው በእርግጥም አድርገውልኛል። የቻሉትን ያክል አድርገዋል። እንድትቀርብ አድርገዋታል። ግን መቅረብ አልቻለችም። ሁሉንም ሰው ነበር የናቀችው። መጠየቅ ካለባት እሷ ነች። እሺ እንደዛ ከሆነ ስለዚህ አንቺ ማለት ሃይማኖትሽን እየተከተልሽ ነው። ሙስሊም ስለሆንሽ እስልምና እየተከተልሽ ነው። ሄች እየተሳደብሽ ይሄ ነው እስልምና ነው ያለሽ። እሺ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ብሎ ነበር? ተረጋጊ ማለሽ። እሺ አዳምጪ። عجبا لأمر المؤمن إن كل أمره له خير فإن أصابته سراء شكر الحمد لله بلو نبر وإن أصابته ضراء صبر يونا نجر سياقاتمو صبر فكان خيرا له. سلازي أنتي صبر أدركش الزيقا مالت مطاش الزيقا يسو هيمانوت يتسادبش الزيقا بصبر نون دي أسلف شو إيهينو اسلمنا إيهينو اسلمنا مالت وصية الإسلام نو وصية الإسلام مالت هيدونا تسادبو بلو نبرندي ستت نو اهتي انتي ستت يا طفاشو طفات يا راسش سلوكلش سلا هيمانوت مالت انتي اي ملكتشم انتي يونن بدل بيدرسبش منم ما در كالچالش يعني مكسسم كالچالش منم نجر كالچالش صبر كرب العالمين ومتاغينو انجي انتي سو بمسادبش وين بمقدلش وين يونا نجر بمادرقش منم متامچو متفيدو نجر يلم عندهم حطياتي يጨምርብሻል እንጂ ማለት ምንም ፋይዳ አታገኝም ማለት ነው። ጥፋተኛ በመሆንሽ አንቺ ራስሽ እመኒ ውስጥሽን ይመን። ይሄ ያደረግሽው ትልቅ ጥፋት ነው። الله يصلح حالك እንግዲህ يتوب عليك من هذه الاشياء እንግዲህ እኔ ጨርሻለሁ ሳሪ ምን አልክ ታሜ? خلاص ሳሪ ማለት يعني የራሷን ጥፋት ካወቀች እንግዲህ መክሰስም ይፈልግ ካለ መክሰስም ትችላላችሁ እንደነገርኳችሁ ከመጀመሪያ የራሷን ጥፋት ራሷን ካወቀች خلاص በዛው ማሳለፍ ከፈለጋችሁ ኦኬ ያው ነሲሐው እንደነገርኳት እስልምና እንደዚህ አይገፋፈሽም አልኳት እንደዚህ እንድታደርጊ ምንም ነገር የለም ያው የሆነ ኸይር ከደረሰብሽ አልহামዱሊላህ ብለሽ አላህ ረብ العالمين ይጨምርልሻል የሆነ ሰጠተም ወይም የሆነ ነገር ከደረሰብሽ ያኒ እንደ ችግር ወይም የሆነ ነገር صبر ማድረግ ነው ረብ العالمين ይጨምርላታል ማለት ነው ግን በመሳደብ ወይም በመግደል ወይም የሆነ ነገር በማድረግ ምንም የምትፈይደው ነገር ስለሌላትም ይሄን ነገር ያደረገችው ያው ጥፋተኛ ናት ራሷን አጥፍታ በዚህ ነገር ደግሞ እንደነገርኳችሁ ራሷን የምትወክል ናት ስለ እስልምና ማንም አልወከላትም የራሷን ጥፋት እስከሆነ ራሷን ይቅርታ ጠየቀች ያው ህዝብ ፍለፊት ይቅርታ ጠየቀች እንግዲህ خلاص ያ ልክ ነህ ታሜ ግን እኔ አንድ ጥያቄ ልጠይቅሽ እስቲ ብርሽን ያበደርሻት ሙስሊም እህትሽ ብትሆን የሷን የምታምንበትን ቁርአን ወይ ደግሞ የሆነ ነገሯን አምጥተሽ ዘቅዝቀሽ ትሳደቢ ነበረ ወይስ ምን ታረጊ ነበር? አዎ ማለት ትሳደባለሁ እንድትቀርብልኝ አደርጋለሁ የቻልኩትን ቁርአን ዘቅዝቀሽ ትሳደቢያለሽ ለጥፈሽ መሲ ማለት ነው እዚህ ጋር አንድ ነገር ማወቅ ያለብሽ ልጅቷ መጀመሪያ ሙስሊም እንደነበረች እሰጥሻለሁ ነው እንጂ የምትለው አልካደችም ጠይብ ሃይማኖታን ስቀይር ነው ግጥም አርጋ የለም ብላ እንትን ያለችው ማለት ነው ከነቀኑ ያበደርሻት እኮ ሙስሊም እያለች እኮ ያበደርሻት ሙስሊም እያለች ያለው ነገር አትናገሪ ምን አገባሽ ጋ ይቅርታ ጠይቂ የሰራሽው ስራ ጥሩ ስራ አልሰራሽም ወንጀል ሰራሽው የሚያስነውር ነገር ነው የሰራሽው ሃይማኖት ትቀይር አትቀይር ነበረች እንሸለሊት ማምለክ ጀመረች አንቺ ምን አገባሽ ሃይማኖት ጋር አታገናኝ ምንም አይነት ነገር እንዴ ብር መጥቶም እኮ ማይጠቅምሽ ብር ይሆናል ለዛ ሆናል የቀረው በእንደዚህ አይነት መንገድ ነው እንትን የምትይው ንግግርሽን አስተካኪ ሙስሊም ስለነበረች ክርስቲያን አይባልም እንደዚህ የፈለገችው ማመን ትችላለች መብቷ ነው ያ ከእምነቷ ጋር የሚያገናኘው ነገር አይደለም እንዴ መጠየቅ ካለብሽ በሌላ መንገድ ጠይቂ እንደዚህ አይነት ነገር አትናገሪ ሲጀመር ንግግርም አትችይም ዝም ብለሽ ይቅርታ ጠይቀሽ ተጸጽተሽ እንትን ማለት ነው እንጂ መጀመሪያ እንዲህ ስለነበረች ቀጥሎ እንዲህ ስለነበረ አይባልም ነው ኖር እየነገርንሽ አይደል እንደዚህ ነው አሁንም እንትን አትበይ ስትናገሪ ያስተዋልሽ ተናገሪ ማታቂ ከሆነ ጠይቂ ችግር የለውም ብርሽን በእንደዚህ አይነት መንገድ አታገኝም እሺ ወንድሜ ያመን ጠይቀኝ ለሷ ለመመለስ ያከናከናል ነው እንደዚህ አትበይ ሳሪዬ ኔትወርክ ይዞኛል አይ በቀደም ትመና አይመለከተኝም በቃ ነው አውለች ይሰበል ማለት
ነጁ ይሰማል። አውሪ ውዴ። ነጁ ጆከር ነው ወይስ በበ እኔ ነኝ? አሁን ወንድሜ ታወራለህ ወይስ ካላስራ ይልስራበት? እቺ ልጅ ከሁለት ቀን በፊት ሸር አድርገውልኝ አንቺ ነሽ እርግጠኛ ነኝ ሁለት ሰው ነው ምናምን ዘግዝቀሽ አይቼሻለሁ። ገብቼ ብናገር ግን የባሰ ይጋጋላል ብዬ ነው እኔ ምንም ኮሜንት ሳልጽፍ ያለው። እንደዚህ አይነቶቹን በይቅርታ ማለፍ ሳይሆን ተገቢውን ነገር መሰጠት ነው ያለባቸው። ለሌላው መማሪያ መሆን አለ። በእምነት ቀልድ የለም። አሁን እስልምና ወደ እስልምና ስትሄድ ከክርስትና ስትመጣ ምናምን ቤተ እምነቱ አንቺን አማምሎ ነው ቤተ እምነቱ ነው ያበድርሽ፣ እምነቱ ነው ያበድርሽ። አንገኝም እያላችሁ የምታደርጉት ነገር በጣም የሚያስጠላ ነገር ነው። ሌላውንም አነካክታችሁ ታያይዛላችሁ። ባለጌ ነሽ በጣም አይቼሻለሁ። እኔ ከሁለት ቀን በፊት የሆነች ልጅ እባክህ አለች። እኔ ገስት ላይ ብገባ ግን ሌላ ስህተት ነው የሚፈጠረው የሚለውን ብዬ አለፍኩ። ለምን የራሳችሁን እምነት የምትወዱ ከሆነ የሰውን እምነት አትንኩ። ጭራሽ መተሽ ደግሞ ስላበደርኳት በዚህ በይቅርታ ማለፍ የለባችሁ። ማድረግ ያለባችሁን አድርጓት። መክሰስ የምትችሉ ከሆነ ክሰሷት። ሲጀመር በክብር ምችን ማዋራት አያስፈልግም። እንደንቆሮ ጨረሳችሁ? ታምቢ ጨረሳችሁ? ጆከር ያ ደግሞ ብር እሰጣለሁ ምናምን እያልሽ እንትን አትበይ፣ ፊት አትስጪ። ነገ ከነገም ሌላ ሰው እምነታችንን ተነስቶ ቢሳደብ እምነቱን መንካት የለባችሁም። ካስፈለጋችሁ እኔ እንደዚህ ያደርጋለሁ ምናምን። ማንም ሰው ላበደረውና ማንም ሰው ለበላው ገንዘብ አንቺም ሆንሽ ሌላም አካል ይሁን የመክፈል ግዴታ የለበትም። ገባሽ? ባለቤቷ ነች ያተበደረችው። ከፈለገች ትክፈል ምናምን ነገር እያልሽ አንቺም እንትን አትበይ ሳርዬ፣ እግዚአብሔርን ነው የምልሽ። ምክንያቱም ባለቤቱ ካልናቁ አጥሩን አይነቀንቁ የሚባል ነገር አለ። ከምትደርሺ እንዲህ ብትመጪ ማለት ብትጠይቂ እኔ ፈጣሽ አንቺ ቅድማውን ተረዳዎች ሳሪ ስትይ አልነበረ? ለምን ወደ ኋላ ትመለሻለሽ? ነው ሳርዬ፣ እኔ እኮ ተረድቼሻለሁ፣ ግን ምንድነው በቃ እሷን ትጠይቃት ነው ልጅቷን ትጠይቃት ነው። ከተረዳሽ ለምን ትመለሻለሽ ወደ ኋላ? ቅድም የሳሪ ነገር ተረዳው ብለሽ እኮ ለሰሚ ራሱ ኤክስፕሌን አድርገሽላታል። ሳ ብር አልሻትንማ እኮ በቃ ከዛ ውጪ ብር ቸግሮሽ ከሆነ እዚህ መድረስ የለብሽም። ብር ከፈለግሽ እኔም መተሽ ብትጠይቂ ኖሮ እሰጥሽ ነበረ፣ እሰጥሻለሁ። ለምን ይሄንን አደረግሽ? ከማድረጓ በፊት በቃ አለቀ። ምንድን ነው ይሄንን ተረዳዎች ብለሽ ሳሪ አላህ ይርዳ አለኪ። ነገሩ ምንም በቃ ቦታ መስጠት የለብንም ሲጀመር ለእንደዚህ አይነት ስቅጥና ነገር። እኔ እንደጀመርኩኝ እህቴ እንደጀመርኩኝ ጋይዝ እኔ እንደነገርኳቸው ኢማራት ማለት ህግ አላት። ማንኛቸውም ሙሽ የተሰደበችው ማለት ባለ ጉዳዩዋ ሳይሆን ማንኛቸውም እዚህ ጋር እችን ሴትዮዋ መክሰስ ብትፈልጉ ትችላላችሁ። እዚህ ሀገር ማለት ህግ አለ። ተማም አጠፋች ራሷ የወከለችውን ራሷ ናት ብቻ ማለት ሃይማኖቷ ማለት ስለሷ ኃጢአት ስለሷ ነገር የምታደርገው ምንም አይመለከቱም። ተማም ራሷ አጥፈታ እሷን መጠየቅ በህግ የምትፈልጉ ከሆነ ትችላላችሁ። እንዴት ብላችሁ ምናምን ካልቻላችሁበት እስሐቅም አለ ኢትዮጵያ ኤምባሲ። ካልቻላችሁ ደግሞ እዛ መድረስ ኑ እኔን ራሴ ያሳያችኋለሁ እንዴት መክሰስ እንደሚቻል ማለት ነው። ስለዚህ እቺ እህታችን አጠፋች፣ ራሷ የምትወክል ሰው ናት። ስለ ሃይማኖት ማለት እሷ ምንም እውቀትም የላትም እንድትሳደብ ወይም እንድታወራ። ራሱ ጆከር እንደተናገረው ራሱ ያኔ ብልግና ነው። ባለጌ ናት ሲል አዎ
ከራሷ ጋር አልነበረችም እንደዚህ ስታወራ ማለት ነው። ብታስተውል በተአምር እንደዚህ አታደርግም ነበር። ጨርሰናል ሳሪ። ለእንደዚህ አይነት ነገር ማለት ቦታ ባንሰጣችሁ ይሻለናል። እኔ ጨርሻለሁ፣ ስራዬን ልሰራ ነው። በመጀመሪያ ደረጃ እኔ የተናገርኩት በባለፈው ሸምግያት ስለነበረ ለኛ ክብር ስላላት ለኛ ክብር ካላት ለኛ ጥሩ ነገር ካላት ለምንድን ነው እኔ መታ ያልጠየቀችኝ? ለምን ይሄን ታደርጋለች ከማለት የተነሳ ነው የተናገርኩት። ይሳቅ አዋርታው ስለነበረ ይሳቅ እንዲያወራት ብዬ ጠይቄያለሁ። ከዛ በኋላ ሌላ ነገር የለኝም፣ ስራዬን ልስራበት፣ በቃ አለቀ። መታለች፣ እኔ ይቅርታ ጠይቂ ብለናት ይቅርታ ጠይቃለች። ከዛ በኋላ ልክ እንዳልኩ ሊቪት አራታሚ ተው፣ ይቅርታ ይበልጣል ሐባይቢ። ይቅርታ ማለት መቀበል ህዝብ ማለት ከፈለጉ ይቀበሉ። እሷ የመጣት በአካሊ አይደለም። ገብቶሻል? እዚህ ጋር ኮሜንት የጻፍሽልኝ ይቅርታ ጠየቀች። ኢቭን እኔ ማለት ይቅርታ ጠይቂ አላልኳትም። ሳሪ ናት ማለት ይቅርታ ጠይቂ ያለች። ሌሽ እዚህ ጋር ሃይማኖት ስታወራ ወላ ሳሪ ተሳደበች አይደለም፣ ብርጅስቱን ተሳድባ አይደለም፣ አከሊ ተሳድባ አይደለም። ተማም። ስለዚህ ይቅርታ ከጠየቀች ህዝቡን ሳይሆን ለራሷ ነው። ለራሷ ነው የምትጠይቀው ማለት ከራሷ ጋር ስህተት እንዳደረገችው ውስጧን ካመነ ትልቅ ነገር ነው እንጂ ይቅርታ ማለት የሚያልፍ ነገር አይደለም። ልክ ጆከር እንዳለ ለማንኛውም ስራዬን ልስራበት ጋይስ ሂዱ። ሌላ ቦታ ሄዳችሁ ከፈለጋችሁ ነው ማውሩ። እኔ ግን የተሰማኝን ልጅቷን ጠይቂያታለሁ። ምክንያቱም ስለጠየቅኩላት እኔ የተሰማኝ ከዛ ውጭ ከዛች በቃ ስራሽን ስሪ። ሃይማኖት እንደዛ በሃይማኖት ውስጥ ይሄ በይቅርታ አንድ ወኪል አንድ ተወካይ መሆን የማይቻልበት ነገር ስለሆነ ማድረግ የፈለጋችሁትን ነገር ማድረግ ነው። ባለጌ ነው በቃ። ሳራም አያገባትም፣ ታሜም ጆከርም ሆነ ማንም ግለሰብ እዚህ ውስጥ ላይ አያገባውም። እምነት ከተነካ ማድረግ ያለባችሁን ነገር ማድረግ ነው። አሁን እያልክ ያለው ጆከር ዛሬ ለሁለተኛ ጊዜ ነው ማለት ነው ያረገችው። በቀደም እኔ ከሁለት ቀን በፊት ዛሬ ለሁለተኛ ጊዜ እኮ ነው። ሳሪ ሁለት ሰው ነው ያላት። ሸራ አድርገውልኝ እኔ ገስት ላይ ብገባ ሰው ይሰበሰባል ብዬ አለፍኩኝ። እንደውም ሸራ አድርገው ሁለተኛ ቀን እንዲህ ስታረግ ማለት ነው። ሸራ የማርያምን ስዕል ለዘቀዘቀችው እሷ ናት፣ እርግጠኛ ነኝ። እሷ ናት የዘቀዘቀችው ጆከር። አራተኛ ቀን እያሉ እየጻፉልኝ ነው ሻሪ ያደረገችኝ ልጅቷና እኔ አሁን ገብቼ ሪከርድ አድርጌላታለሁ ልጅቷን። እንደውም እኔ ገብቼ አሁን ብነካት ሰው ስለሚሰበሰብ የባሰ ስለሚጋጋል ባለጌ ናት። እኔ ከዚች ጋር አልነጋገርም ብዬ አለፍኩኝ። በቀደም አቡነ ማትያስ ያሉበትን ይሄው እየተጻፈልኝ ነው። ስለዚህ ዛሬ ብቻ አይደለም ማለት ነው። ስለዚህ የሚመለከተው አካል በህግ እንትን ይበላል። መግባትም ስለማልፈልግ ለእንደዛ ነው። ለማንኛውም ይመቻችሁ፣ ስራሽን ስሪ። خلاص እስራኤል ስራበት ጀመረ። ይሄን ነገር አሁን በሲባት ነገር ይኖር አልገባም ነበር። ሳርዬ የምር ኔትወርክ ያዘኝ እኮ ላወራ ስል ስራሽን ስሪ። እውነት ነው። ሲጀመር እሷ የኛን ዲነል ኢስላምን አትወክልም። የኛ ሃይማኖት የሰውን ሃይማኖት ንኩ አይልም። ዲነል ኢስላም